ያንተ ነገር እንዲህ ሆኖ የቆየው እኔ እስክተነብይ ድረስ ነው። ወደ እስራኤል ግባ። አይሲ እዚህ አካባቢ የእግዚአብሔር መልአክ ቆሞ ያያል። መልአኩን ገብርኤልን እዚህ አካባቢ ያየዋል። ተነሳልኝ እስኪ። ተረፈ ተብሎ የሚጠራ ሰው ታውቃለህ? ተረፈ እኔ ነኝ። አንተ ነህ ተረፈ። ፕሮፌሰር የናዝሬቱ ኢየሱስን በቀኝ አየሁት። አሜን። አብ ወልድ መንፈስ ቅዱስ። ከዛ አጠገቡ ገብርኤልን አየሁ። ወልደ ገብርኤል የሚባል ፐርሰን ታውቃለህ? ማን ነው? የአባትህ ስም ነው። ፕሮፌሰር አሁን ነገሮች ተዘጋግተዋል። ሙሉ በሙሉ ጨልሞብሃል። ውስጤ በጣም አዝኗል። በቃ ተሰብሯል በጣም ምንም አሁን እግዚአብሔር መኖር አጠራጠረኝ። ብዙ ከልጅነት እስከ ዛሬ ድረስ ከልፋት ውጪ ምንም ማቀው ነገር የለም። የማንም ደም በእጄ ላይ የለም። ማንም ዋርቼ ገድዬ አስገድዬ በውሸት መስክሬ በወንጀል ቦታ በወንጀል ስፍራ ተባብሬ አላውቅም። የዘጋኝን ማን እንደሆነ በምን እንደተዘጋ ሰይጣን በፊት አይቆምም። አሁን በፊት ያለው ማን እንደሆነ ግራ ገባኝ። ከወርቅ ጋር የተገናኘ ስም ያለው ታውቀው ሰው አለ? ወርቁ ወንድሜ ነው። አዝናለሁ። እኔ እንጃ በኔ ላይ አፈር ሲመለስ ይቀራል ብዬ አስባለሁ። የአባታችን ምሕረት ለባዳ አሳልፎ ሰጥቶ ያንተ ህይወት የተያዘው ማንም አይደለም በወርቁ ምክንያት። እዛ ምድር ላይ ሄጄ እያለቀስኩ የአባቴ ምሕረት ከወላይታ ምድር ነው የወጣሁት። በዚህ አይነት ነገር ሁለተኛ አላይም ብዬ ወጥቼ እናቴ ሞታ ለቅሶ ምናምን ሲባል ነው የሄድኩት። ብዙ ዘመን እርቼ አካባቢ ሁሉ አጠብቶ አላያቸውም አልመለስም ብዬ ለእውነት ሟች ነኝ። የሚፈርድ እግዚአብሔር ነው። እዚህ ጋር ስለቆምኩ አይደለም የሚፈልቀው አሸና ቢያት የሚፈልቀው ሁሉም ነገር የሚሆነው እዛ ነው። ግን በእኔ ህይወት ላይ ሞት ከየት ላገኝ? ማለዳ ያየሁት ወደ እስራኤል ግባ። ኢየሱስ ያድና። አሜን። እዚህ ስፍራ ስመጣ ዛሬ ለመተንበይ ነው የመጣው። አሜን። ፕሮፌሰር ኢየሱስ ያድና። አሜን። ኢየሱስ ያድና። አይሲ እዚህ አካባቢ የእግዚአብሔር መልአክ ማለዳ ያየሁት መልአክ ቆሞ ያያለው። አሜን። መልአኩን ገብርኤልን እዚህ አካባቢ ያየዋል። በኢየሱስ ስም ነገራችሁ ላይ ተንቀሳቀሰ። አሜን። በራችሁ በኃይል ተከፈተ። አሜን። አዲስ ነገር ሆነላችሁ። አሜን። ይሁንልህ። አሜን። ይሁንልህ። አሜን። ይሁንልህ። አሜን። ተነሳልኝ እስኪ። እኔ ማየው መልአኩ አይታይህም ላንተ? ናሽ ተረፈ ተብሎ የሚጠራ ሰው ታውቃለህ? ተረፈ እኔ ነኝ። አንተ ነህ ተረፈ። ፕሮፌሰር ተረፈ ስምህ ነው። ተረፈ ስምህ ነው። ስሜ ነው። የናዝሬቱ ኢየሱስን አጠገብህ አየሁት። የናዝሬቱ ኢየሱስን በቀኝ አየሁት። አሜን። አብ ወልድ መንፈስ ቅዱስ። ከዛ አጠገቡ ገብርኤልን አየሁ። ወልደ ገብርኤል የሚባል ፐርሰን ታውቃለህ? ማን ነው? የአባትህ ስም ነው። ፕሮፌሰር አሁን ነገሮች ተዘጋግተዋል። ሙሉ በሙሉ ጨልሞብሃል። ምን ማድረግ እንዳለብህ አቅተዋል። ምንድነው ማደርገው እያልክን ያለኸው? እግዚአብሔር አምላክ ምንጭህን ሲከፍት አይቻል። አሜን። በሮች በኃይል ሲከፈቱ አይቻል። አሜን። እኔ ስራ ምልን ስራ ትሰራለህ? እሺ። በሮችን አስከፍቻለሁ። ቻው። አሜን። ውስጤ በጣም አዝኗል። በቃ ተሰብሯል በጣም ምንም አሁን የእግዚአብሔር ቤት ሲሄድ በቃ ጭፈራ ቤት እየመሰለኝ መጣ። በቃ በጣም እኔ አመጣጤ ወደ ጌታ ቤት አመጣጤና እኔ ያሳለፍኩት ላይፍ እኔ ብቻ እግዚአብሔር አምላክ ሰማይና ምድር በመዘርጋቱ ብቻ በሁለት ነገር እግዚአብሔር መኖር ብቻ ማመን ጀመርኩ። ሰማይ ዘርግታል፣ ምድርን ዘርግታል። ይሄ ለኔ ምስክር ነው። ከዚህ ውጪ አላምንም አልኩት። በቃ እግዚአብሔር መኖር አጠራጠረኝ። ስለዚህ ከልጅነቴ ጀምሮ በጣም እርኩስ ቦታ ነው ያደኩኝ። ግን የዛን ጊዜ ሁላ እኔ ኦርቶዶክስ በነበርኩበት ሰዓት ላይ ቄሶች ከደጅ ላይ ያባረሩኝ ሰው ነኝ። ከዚህ ዞር በል ተባልኩኝ። ከለቅሶ ከጸሎት ብዛት የተነሳ እኔ አውቀዋለሁ። ዞር በል ተብያለሁ። ከውስጥ እያስቀደሱ ወጥቶ ዞር በል ተብያለሁ። እኔ ይሄንን አውቃለሁ። እግዚአብሔር ካጠገቤ እንዳለ አውቃለሁ። ግን እግዚአብሔር እንደሌለ ማመን አቃተኝ። ብዙ ከልጅነት እስከ ዛሬ ድረስ ከልፋት ውጪ ምንም ማቀው ነገር የለም። የማንም ደም በእጄ ላይ የለም። ማንም ዋርቼ ገድዬ አስገድዬ በውሸት መስክሬ በወንጀል ቦታ በወንጀል ስፍራ ተባብሬ አላውቅም። የዘጋኝን ማን እንደሆነ በምን እንደተዘጋ ሰይጣን በፊት አይቆምም።
ይሄን ተናገር ካልከኝ ብዙ ነገር የሚናገረው አለ። ይሄ ሁሉ እግዚአብሔርን ጠብቆ የመጣ ሰው እንዲረዝም አልፈልግም። ሰይጣን በፊቴ ቆሞ አያውቅም። አሁን በፊቴ ያለው ማን እንደሆነ ግራ ገባኝ። አንድ ጥያቄ ልጠይቅህ። ከወርቅ ጋር የተገናኘ ስም ያለው የምታውቀው ሰው አለ? ወርቁ ወንድሜ ነው። ወርቁ ምንህ ነው? ወንድሜ ነው። ታላቅ ወንድማችን ነው። ወርቁ ወንድሜ ነው። ወንድማችን ወርቁ የሚባል አዝናለሁ። እኔ እንጃ በኔ ላይ አፈር ሲመለስ ይቀራል ብዬ አስባለሁ። የአባታችን ምሕረት ለባዳ አሳልፎ ሰጥቶ ያንተ ህይወት የተያዘው በማንም አይደለም፣ በወርቁ ምክንያት ነው። እዛ ምድር ላይ ሄጄ እያለቀስኩ የአባቴ ምሕረትም አይደለም የአያቴ ምሕረት ነው። ከወላይታ ምድር እኔ የወጣሁት በዚህ አይነት ነገር ሁለተኛ አላይም ብዬ ወጥቼ እናቴ ሞታ ለቅሶ ምናምን ሲባል ነው የሄድኩት። ብዙ ዘመን እርቼ አካባቢ ሁሉ አጠፍቶ አላያቸውም አልመለስም ብዬ ለእውነት ሟች ነኝ። የሚፈርድ እግዚአብሔር ነው። እዚህ ጋር ስለቆምኩ አይደለም፣ ለእውነት ሟች ነኝ። ባይኔ በብሌኔ አንድ እንሰት 77 ዓመት ምረት ላይ እንሰት ሰርቋል ብዬ አንዱ ካንዶ የሚባል ሰውዬ ገሎ ሜዳ ላይ ሲጥሉ በዚህ ምድር መኖር የለብኝም ብዬ የወጣው ሰው ነኝ። ይሄ ምድር የተረገመ ምድር ነው ብዬ የሚፈልቀው አሸና ቢያት የሚፈልቀው ሁሉም ነገር የሚሆነው እዛ ነው። ግን በእኔ ህይወት ላይ ሞት ከየት ላገኝ? አሁን እኔ የምነግርህን ስማ። ያንተ ህይወት የተያዘው በወንድም በወርቁ ምክንያት ነው። ጉኖ ተብሎ የሚጠራ ኤሪያ ታውቃለህ? ጉኖ ከተማችን ነው። የእናንተ ከተማ ነው። ፕሮፌሰር ወርቁን ወንድምህን አየሁት። ያንተን ወንድም ወርቁን እያየሁ ስምህ ተጽፎ አየው። ቅድም ያልኩ ተረፈ ወልደ ገብርኤል የሚል ስም ተጽፎ አየው። ወርቁ ቤት ባለበት ጓሮ ላይ ስም ተጽፎ ተቀብሮ አየው። ከስጋ ጋር ቀብረው ታየው። ከዛ ድግምት የተነሳ ኦልሞስት ለ17 ዓመት የቆየ የተቀበረ ነገር ነው እምመለከተው። ከዛ የተነሳ ህይወት ዝብርቅርቅ ብሏል። ነገር ጨልሞብሃል። እግዚአብሔር አምላክ ሕያው አምላክ ምስክር፣ አሁን ድምጽ ሰምቼ ነው የመጣሁት። ያንተ ነገር እንዲህ ሆኖ የቆየው እኔ እስክተነብይ ድረስ ነው። ከዚህ ትንቢት በኋላ ነገሮች በኃይል ሲቀየሩ አያለሁ። አሜን። ነገሮች በኃይል ሲለወጡ አያለሁ። አሜን። ነገሮች ሲቀያየሩ አያለሁ። አሜን። አየው። ልጆች ከአንድ እናት ሳይሆን ከተለያዩ እናት የሚወለዱበት ቤት የማን ቤተሰብ ነው? የኔም መጀመሪያ ልጄ ከሌላ አሁን ካለውባት ሚስት ወንድ ልጅ አለኝ። ከሁለት ልጅ እኔ ይላል። ከሁለት ነው የወለድከው አንተ? ፕሮፌሰር ያንተን ነገር አንድ በአንድ ያበላሽ ያለ ስፒሪት አለ። ሕያው አምላክ ምስክር፣ እድሜን ሙሉ የተከተለ ጨለማ ከዚህ ሰዓት ጀምሮ ተቆርጧል። አሜን። ተቆረጠ በኢየሱስ። አሜን። ስራዬ አንድ ነገር ነው። ዘር መንዘራችሁን የተከተለ አሜን። ህይወታችሁን ያጨለመ ፕሮፌሰር የትኛውም የጨለማን ኃይል የማፍረስ ኃይል ነው ስራዬ። አሜን። ዛሬ ቅጥሮችን አፈርሳለሁ። አሜን። ለዘመናት የገደቧችሁ ገደቦች በትናለሁ። አሜን። ተበተኑ በኢየሱስ። አሜን። ተበተነ በኢየሱስ። አሜን። ይበተኑ። ይኸውልህ ድለላ ስራ የሚሰራ ሰው ታውቃለህ? ድለላ ስራ ማቃቸው አሉ። አሁን አንድ ከመኪና ጋር የተገናኘ ስራ እግዚአብሔር በትልቁ በኃይል ሲከፍትልህ አያለው። አሜን። መኪና እጅ ላይ ሲመጣ አያለው። አሜን። ሁለት ደግሞ እግዚአብሔር ይሄ ከማሻሻጥ ጋር በተገናኘ ትልቅ በር ሲከፍትልህ አያለው። አሜን። ትላልቅ ገንዘቦች ወደ ህይወት ይመጣሉ። አሜን። ፋይናንሻሊ ብሬክ ስሩ ውስጥ መግባት ሆነልህ። አሜን። መግባት ሆነልህ። አሜን። ቆይ አለማየሁ ማን ነው? አለማየሁ አሌክስ አለማየሁ ተብሎ የሚጠራ የወርቁ ጓደኛ የሆነን ሰው አየሁ። ከወርቁ ጋር የተነካካን ሰው አየሁ። እግዚአብሔር ጨለማን አፍርሷል። አሜን። በሮች በኃይል ተከፍተዋል። አሜን። አዲስ ነገር በኢየሱስ ስም ሆነልህ። አሜን። መሲን ታውቃታለህ? መሲ አውቃታለሁ። ማን ናት?
መሲ ጎዛ ስራ የሚሰራበትም መሲ የምትባላለች። ሌላ ደግሞ በቅርበት ማቃትም አለች። ማናት መሲ? መሲ የወንድሜ ምስትም መሲ አለች። እሺ ችግር የለም። እግዚአብሔር በርህን ከፍቷል። አሜን። አዲስ ነገር ሆኖልሃል። አሜን። ጨለማ ከህይወት ላይ ተሰብሯል። አሜን። ፍጥነት ይጨምራል። አሜን። ኃይል ይታደሳል። አሜን። ባለጠግነት ይከተልሃል። አሜን። አረብ ሀገር የሚኖር ሰው ታውቃለህ? እህቴ ነች። አትሞትም። አዎ ቀን የጨለመባት ነች እሷ። ያንተና የእህትህ ህይወት ተመሳሳይ ነው። እውነት ነው። ነገር ጨላልሞባት ነው ያለችው። እውነት ነው። ለእህትህ ሶዶ ምድር ዋዱ የሚባል ኤሪያ ላይ እግዚአብሔር ቤት ሲሰጣት አይቻል። አሜን። አንተ እጅ ላይ መኪና በፍጥነት ሲመጣ አይቻል። አሜን። እግዚአብሔር በሮችህን በኃይል ከፍቷል። አሜን። ጽዮን ተብላ የምትጠራ አንዲት ሴት ወደ እሷ የምትወረውረውን ጨለማ አፍርሻለሁ። አሜን። በሮቿን አስከፍቻለሁ። አሜን። እህትህ አሁን ያለችበት ስፍራ በጣም የጭንቅ ስፍራ ስለሆነ ስፍራ ስትቀይር አይቻለሁ። አሜን። አሜን። እንኳንም መጣ። አሜን። ባትመጣ ኖሮ የዛሬ 13 ቀን የእህት ሬሳ ካለችበት ስፍራ እንዲላክ ተብሎ ያለቀ ነገር አየው። እግዚአብሔር ሞትን ከህይወቷ ላይ አንስቻለሁ ይላል። አሜን። አሜን። አንድ ጥያቄ ልጠይቅህ። ጠይቀኝ። 2008 የት ነበርክ? 2008 ያው እዚህ አዲስ አበባ ነኝ ያለሁት። ከ2000 በፊት በረሃ ነኝ በርኩ። ከ2000 ዓመተ ምህረት ጀምሬ ስደቱን ሁሉ ሞክሬያለሁ። ሳይሳካልኝ ወደ ኋላ ተመለስኩ። 2008 ፈረንሳይ ኢትዮጵያ ፈረንሳይ ጉራራ ነኝ ያለሁት። 2008 ነው። እግዚአብሔር ያን ሰዓት አንተ ሟች ነበር። 2008 ዓመተ ምህረት ላይ 2008 እና 2009 በቃ በጣም በቃ የመረረኝ በቃ ምርር ብሎኝ በቃ ተስፋ ቆርጬ ያለው በቃ ነገሮቹ ለትንሽ ተቀያየረ። ልክ ነው። 2008 እና 2009 መደምደሚያዬ ነው። ከዚህ በኋላ በቃኝ፣ ህይወት አልፈልግም፣ ለኔ ህይወት ምንድነው ብዬ ደምድሜ ነገሩ ተቀየረ። ሲቀየር እንደዚህ አሁንም ደግሞ ከዛ ተመልሼ ሰሞኑ ደግሞ እኔ ቃርሚያ ለመልቀም ምንድነኝ እያልኩ ነው። ቃርሚያ ምንድነው? ሰው ነኝ። የማን ደም በእጄ ነው? አሁን ጥያቄ የማን ደም በእጄ ነው? የአቤል ደም በእጄ ነው ያለው ነው ምለው። ሌላ ጥያቄ ግራ ገባኝ። የአቤል ደም በእጄ ነው ያለው? ማን ነው? የቃየል ደም በእጄ የአቤል ደም በእጄ ነው ያለው? የማን ዕዳ ነው የሚከፍለው? ሰው ከተራራ ጋር እንዴት ይጋፈጣል? ግራ ገብቶኝ ከተራራ ጋር አሁን ነገሮች ተራራ የሚባል የለም። ነገሮች እየተቀየሩ ነው ያሉት። አሜን። መንፈስ ቅዱስ ነገርህን በኃይል ሲቀይረው አይቻል። አሜን። በርህን በኃይል አስከፍቻለሁ። አሜን። የሐዘን ምዕራፍን ከህይወት ላይ ሰብሬያለሁ። አሜን። ምንጭህን አስከፍቻለሁ። አሜን። አዲስ ነገር ሆነልህ በኢየሱስ ስም። አሜን። በሮች ተከፈቱ በኢየሱስ ስም። አሜን። ቻው።